ልጅቷ ቤቷ ውስጥ ያለውን ማብራ ማጥፊያ ልክ ስትነካው በጣም ብዙ ሰዎች እሷ ላይ ያፈጠጡና በሚያስፈራ ሁኔታ ፈገግ እያሉ እየተመለከቷት ታገኛቸዋለች። አይንቀሳቀሱም። እዛው ባሉበት ድርቅ ብለው ቀርተው በኃይል ያፈጡባታል። ነገር ግን ለቅጽበት አይኗን ወደ ሌላ ቦታ አድርጋ መልሳ እነሱን ስታያቸው ሁሉም የተወሰነ ያክል ወደ እሷ ተጠግተዋል። ምንድን ነው እየተፈጠረ ያለው? ታሪካችን የሚጀምረው ጆል የተባለ ፖሊስን እያሳየን ሲሆን የፈገግታ እርግማን በሚባል ነገር ተይዟል። ሰዓቱ እያለቀ እንደሆነ ስለሚያውቅ ከመሞቱ በፊት ደግሞ እሱ ላይ ያለበትን እርግማን ወደ ሌላ ሰው ማስተላለፍ ስላለበት ይህንንም ደግሞ ለማድረግ እሱ በሚሞትበት ጊዜ ግዴታ የሆነ ሰው የእሱን ሞት መመልከት አለበት። መንገድ ላይ አንድ የአደንዛዥ ዕፅ አዘዋዋሪ ያገኝና ይዞት ወደ ቤቱ በማስገባት በወንድሙ ፊት ለፊት ሰውየውን በመግደል እርግማኑን ወደ እሱ ለማስተላለፍ ነበር። ነገር ግን ነገሮች እንዳቀዳቸው አልሆኑለትም። ዋናው የዕፅ አዘዋዋሪ ወንድሙ ሲገደል ፊት ለፊት መመልከት ስላልቻለ ሽጉጡን አውጥቶ ዝም ብሎ ወደፊት በሚተኩስበት ጊዜ ወንድሙ ላይ ሽጉጥ የደቀነበትም ሰውዬ እሱም ሲተኩስ አንዱ ጥይት የጆል እጅ ላይ፣ አንዱ ደግሞ ዕፅ የሚያዘዋውረው ሰውዬ ወንድም የማይሆን ቦታ ላይ ሽጉጡ ይተኮስበታል። ወደ አጠገቡ ደርሶ ያለበትን ሁኔታ ቼክ ለማድረግ ሲሞክር ሰውየው ግን የሞት አፋፍ ላይ ደርሶ ነበር። እቅዴ በሙሉ ተበላሸ ብሎ እያዘነ እያለ ዕፅ ለመግዛት የሚፈልግ አንድ ልወስ የሚባል ልጅ በቤቱ መጥቶ ነበርና እዛ ቦታ ውስጥ እየተካሄዱ የነበሩትን ነገሮች በሙሉ ተመለከተ። ይህም ማለት እርግማኑ ቀጣይ የሚያጠቃውን ሰው አግኝቷል ማለት ነው። ጆም በትንሽ ጊዜ በጣም ያላሰባቸው ብዙ ነገሮች እየተፈጠሩበት ስለነበረ ግራ ተጋብቶ ልክ በመስኮት ወደ ውጭ ሲመለከት ከውጭ የአዘዋዋሪው ባልደረባዎች እሱ ወዳለበት ቤት እየመጡ እንደሆነ ይመለከታል። ምንም ጊዜ ሳያቃጥል በሌላ አቅጣጫ ባለው መስኮት ይዘልና እግሬ አውጭኝ ብሎ በሌላ አቅሙ በሙሉ እየሮጠ እያለ አንድ በፍጥነት እየመጣ የነበረ መኪና ነበርና እዛው ገጭቶት የእሱም ህይወት በዛው ያበቃል። አሁን ደግሞ ስካይ የተባለች ዓለም አቀፍ ፖፕ ስታርን እንተዋወቃለን። ከአንድ ዓመት በፊት በደረሰ ድንገተኛ የመኪና አደጋ ምክንያት ፓውል የተባለ ፍቅረኛዋን አይኗ እያየ አጣዋለች። እሷን ብትሆን በአደጋው ለጥቂት ነበር የተረፈችው። ለማገገምም ሆስፒታል ውስጥ ተኝታ ሙሉ 1 ዓመት ፈጅቶባታል። አሁንም ቢሆን ሙሉ ለሙሉ ባታገግምም እንደ ድሮዋ መድረክ ላይ ወጥታ ፐርፎርም ለማድረግ ዝግጁ ነች። በአደጋው ምክንያት የሚሰማት የጀርባ ህመም ትንሽ የዳንስ ልምምድን ባደረገች ቁጥር በከፍተኛ ሁኔታ እየተነሳባት ልምምዷን እያስተጓጎለባት ነው። ነገር ግን በዚህ የጀርባ ህመም ምክንያት መድረክ ላይ ከመውጣቷ በፊት ግዴታ ማዋጥ ያለባት አንድ የህመም ማስታገሻ አለ። መድኃኒቱን ለመጠየቅ ታዲያ ሉዊስ ወደ ተባለ አንድ የድሮ ትምህርት ቤት የምታውቀው ጓደኛዋ ቤት ትሄዳለች። ነገር ግን ልክ የቤቱን በር አንኳኩታ እንደከፈተላት ነበር አንገቷ ላይ ስለታማ የሆነ ሰይፍ የደቀነባት። ለተወሰኑ ቀናት ሳታዩ ቀርታ የነበረ ቢሆንም ነገር ግን አሁን ላይ ስታገኘው ፈጽሞ ሌላ ሰው ሆኖ ነበር የጠበቃት። ለእሷ ስትሰማው ስሜት የማይሰጡ ነገሮችን ነገር ግን የሆነ ነገር አይቻለሁ፣ የሆነ ነገር እየታየኝ ነው እያለ ይጮሃል። እሷም እጾቹን ወስዶ እንደዚህ እያደረገው እንደሆነ ስለጠረጠረች መድኃኒትን ፈልጌ ነው እሱን ስጠኝና ከዚህ ቤት ወጣልሃለሁ በማለት የምትፈልገውን ነገር እየደጋገመች ትጠይቀዋለች። እሱም ፊቱን ደጋግሞ ከመታ በኋላ የምትፈልጊውን መድኃኒት አንድ ጠብቅኝ አመጣልሻለሁ በማለት ወደ ክፍሉ ገብቶ ይጠፋባታል። ቁጭ ብላ ብትጠብቅ ሊመጣላት ስላልቻለ የምፈልገውን ነገር ራሴ ፈልጌ በውስጥ ይሻለኛል በማለት እያሰበች እያለ ሉዊስ ከገባበት ክፍል በኃይል እየሮጠ ይወጣና በጣም ፍርሃት በተሞላበት አይን ከሷ በላይ በኩል ወዳለው ጣራ ይመለከታል። ምን እየተፈጠረ እንዳለ ምንም ያልገባት ስካይ ታዲያ ግራ በመጋባት ወደሱ ወደሚመለከትበት ቦታ ዞር ብላ ስታይ የሚታይ ምንም ነገር አልነበረም። መሬት ላይ ተመረከከ። አፉን የሆነ ነገር አስገድዶ ከፍቶበት እንዲሁም ደግሞ ወደ ውስጡ የሆነ ነገር እየተጨመረበት ነበር የሚመስለው። ምን ሆነህ ነው አምቡላንስ ልጥራ እያለች የምታደርገው ነገር ግራ ገብቷት እየጠየቀችው እያለ እሱም ጩኸቱን በድንገት ያቆምና በሚያስፈራ ፈገግታ ፊቱን አዙሮ ይመለከታታል። ከዚያም መሬት ላይ ያለን የብረት ክብደት ያነሳና በሱ መጥቶ ሊገላት የነበረ መስሏት ቢሆንም ነገር ግን እሱ በያዘው ክብደት ጭንቅላቱን እየቀጠቀጠ በፊቷ ራሱን ያጠፋል። ፊቱን እየደጋገመ ከቀጠቀጠው በኋላ በመጨረሻም ሰውነቱ ደም በደም ሆኖ ወደ መሬት ይወድቃል። ስልኳን በፍጥነት ለማንሳት ወደ ፖሊስ ልትደውል ነበር። ነገር ግን ዞር ብላ በክፍሉ ስትመለከት በየቦታው ህገወጥ የሆኑ አደንዛዥ እጾችን ተመለከተች። አሁን ፖሊስ ብትጠራ እሷ የተገኘችበት ቦታ ራሱ ህገወጥ ስለሆነ ስሟ ከዚህ ነገር ጋር ከተያያዘና ሚዲያ ላይ ስለተገኘችበት ቦታ የሚወራ ከሆነ ስራዋን ለአንዴና ለመጨረሻ ጊዜ እንደሚያከትምለት ይገባታል። ስለዚህ ምንም እንዳልተፈጠረ ጥላው በመሮጥ ወደ ቤቷ ትሄዳለች። ቤቷ ገብታ ውሃ እየጠጣች ለመረጋጋት ብትሞክርም ነገር ግን ያየችው ምስል ከአእምሯ በፍጹም ሊጠፋላት አልቻለም። አልጋዋ ላይ አረፍ ብላ ልክ አይኗን ስትጨፍን የሆነ ነገር መሬት ላይ እየተሳበ ወደ እሷ እየመጣ እንደሆነ ይሰማታል። መልስ አይኗን ስትከፍተው ግን ምንም ነገር የለም። ከዚያ ቀን ጀምሮ ስካይ እንደ ድሮዋ በፍጹም መሆን አልቻለችም። ይሄ ሁሉ ሰላም ማጣት ከፍቅረኛዋ ጋር በነበረችበት ጊዜ የደረሰባት የመኪና አደጋ ወይንም ደግሞ የሉዊስን ሞት በአይኗ ስለተመለከተች እየተፈጠረ የነበረ መስሏት ነበር። ወዲያው ትላንትና ማታ ሉዊስ ቤት
ቤት ነበር የሚል መልእክት ከማይታወቅ ቁጥር ደረሳት። ገና ቴክስቱን ምን ብዬ ልመልስ እያለች እያሰበች እያለ ቀና ስትል የሎዊስ የፈራረሰ አስክሬን ከመስታወት ከራሷ ኋላ ሆኖ ተመለከተች። እያንዳንዱን የምታደርገውን እንቅስቃሴ በሙሉ እንደ ጥላዋ አብሯት ይንቀሳቀስ ነበር። ደንግጣ ዞር ስትል ግን ማንም አልነበረም። ይሄ ሁሉ ነገር በጭንቀት የመጣ ቅዠት እንደሆነ ራሷን ለማሳመን ትሞክራለች። የዚያን ቀን ከሰዓት ላይ ከአድናቂዎቿ ጋር የምትገናኝበት እንዲሁም ደግሞ ፎቶ የምትነሳበት ፕሮግራም ተዘጋጅቶ ስለነበረ አንድ ረጅም ጸጉር ያለው ልጅ ፎቶ አብሬሽ መነሳት እችላለሁ በማለት ይጠይቃታል። ፎቶ መነሳት ከሱ ጋር ባትፈልግም ነገር ግን ፈገግ ብላ እሺ ስትል መለሰችለት። ሁለቱም ቆመው በሰላም ፎቶ እየተነሱ ያለ በመሃል እያለቀሰና እየጮኸ እኔ ካንቺ ጋር ነው መሆን የምፈልገው እባክሽን አንድ ላይ እንሁን እያለ ይጮህባት ጀመር። ጋርዶቿ መጥተው ሰውየውን ጠፍረው ከዛ ቦታ ቢወስዱ ነገር ግን በጣም ደንግጣ ስለነበረና ከሚያስጨንቋት ነገሮች ጋር ተደራርቦ ወደ ራሷ እንድትመለስ ለረጅም ጊዜ ለብቻዋ መሆን አስፈልጓት ነበር። ተመልሳ አድናቂዎቿን ወደምታገኝበት መድረክ ትወጣለች። ወዲያው የሆነች ሕፃን ልጅ ያን የሚያስፈራውን ፈገግታዋን ተላብሳ ወደ እሷ ቀስ እያለች እየተራመደች ስትመጣ እስካይም ግራ በመጋባት ምንድን ነው የምትፈልጊው? ፎቶ እንድንነሳ ነው ወይስ እንድፈርምልሽ ብላ ብትጠይቃትም ነገር ግን ከልጅቷ ምንም አይነት ምላሽ እንድታገኝ አልቻለችም። ልጅቷ አይኗን አታርገበግብም፣ ምንም አይነትንም ቃል አታወጣም። ጸጥ ብላ ፈገግ ብላ ተመለከተቻትና ጥላት ሄደች። በዚህ መልኩ በደንብ አድርጋ ከአድናቂዎቿ ጋር ጊዜ ካሳለፈች በኋላ በጸጥታ የተሞላውና ሰፊ ወደ ሆነው አፓርትመንቷ ውስጥ በመግባት በጀርባዋ ተኝታ ቀን ስለተፈጠሩ ነገሮች በሙሉ ጭንቅላቷ እየመላለሰ ያስታውሳት ጀመር። ለብቻዋ መቀመጥ ስላልቻለች ለቤስት ፍሬንዷ ትደውልላትና እባክሽን ቶሎ ብለሽ ወደ ቤቴ ነይ በማለት ስልኩን ትዘጋዋለች። ወዲያው መስታወት ሲሰበር ይሰማትና ደንግጣ ዞር ስትል ምንም አይነት የሚታይ ነገር አልነበረም። ተነስታ ቤቷን ስትጎበኘው መሬት ላይ የተሰበረ ጠርሙስ፣ ዞር ስትል ደግሞ እሷን ከማድነቃቸው የተነሳ ፎቶዋን ቲሸርታቸው ላይ አሳትመው እዛ ላይ የፈረመችበትን ቲሸርት ትመለከታለች። ዞር ስትል ድጋሚ የወንዱ ሱሪ ልብሶች እንዳለ ወላልቀው ወደ መኝታ ቤቷ አቅጣጫ ይመራታል። ልክ ቀና ብላም ወደ መኝታ ቤት ውስጥ ትመለከት ከጥላው ጀርባ በጣም የሚያስፈራ ነገር እያፈጠጠባት ተመለከተች። በዚህ ጊዜ በጣም ትፈራና እግሬ አውጭኝ ብላ እየሮጠች ወደ በሩ ጋር ልክ ደርሳ በሯን ስትከፍተው ቤስት ፍሬንዷ በሯ ላይ ደርሳ ነበርና ለትንሽ ሊጋጩ ነበር። ልክ ቤስት ፍሬንዷ እንደደረሰች ስታይ ልታብድ የደረሰችው ትንሽ ራሷ ቀዝቀዝ ሲል ይሰማታል። ቀስ እያሉ ማን አለ ብለው በየቦታው በሙሉ ቢፈልጉ ማንም አልነበረም። ይባስ ብሎ መሬት ላይ ተዝረክርኮ ያገኘቻቸው የልጁ ልብሶች ራሱ አልነበሩ። ቤስት ፍሬንዷም ወደ አንድ ጥግ ተወስዳትና ስካይን ለምን የስነ ልቦና አማካሪ አይሽም? ነገር ግን ስካይ ውስጧ ያለውን ነገር በሙሉ ማውራት ስላለባት ለቤስት ፍሬንዷ እስካሁን ድረስ ያጋጠሟትን ነገሮች አንድ በአንድ ምንም ነገር ሳታስቀር ትነግራታለች። እሷ የምታስበው ሉዊስ በጣም ብዙ የሆኑ አደንዛዥ እጾችን ከወሰደ በኋላ ለራሱ ኮንትሮል አጥቶ መጨረሻም ላይ ራሱን እንዳጠፋ ቢሆንም ነገር ግን አሁን ላይ ህይወቷ ላይ ምን እየተፈጠረ እንዳለ እንዲሁም ደግሞ ምን ማድረግ እንዳለባት እንደማታውቅ ለቤስት ፍሬንዷ ታማክራታለች። ልክ ይህንን ስትሰማ ቤስት ፍሬንዷ አንቺ እኮ በጣም ትልቅ ቦታ የምትደርሺ ስታር ነሽ፣ በተቻለሽ አቅም በሙሉ ከአደንዛዥ እጽ ሻጮች እንዲሁም ደግሞ ከእጾቹ ራስሽን ማራቅ አለብሽ። ያን ቀን ማታ እንቅልፏን በተኛችበት ከፍቅረኛዋ ጋር እያለች የደረሰውን አደጋ በህልሟ ትመለከትና ደንግጣ ትነሳለች። መልሳ ለመተኛ ስትሞክር እንቅልፍ እምቢ ስላላት ከጓደኛዬ ጋር አወራለሁ ብላ ከጎኗ ወደተኛችው ቤስት ፍሬንዷ ልክ ፊቷን ስታዞር ቤስት ፍሬንዷን ብትሆን ያንን የሚያስፈራውን ፈገግታ ተላብሳ እያፈጠጠችባት ተመለከተቻት። ደንግጣ ከአልጋዋ ተስፈንጥራ መሬት ላይ ትወድቅና ተመልሳ ወደ አልጋዋ ስትመለከት ቤስት ፍሬንዷ አልነበረችም። ልክ ጨርቋን ጥላ ልታብድ ስትል የቤስት ፍሬንዷን ድምፅ ትሰማለች። ልክ ዞር ስትል ደህና አደርሽ ነግቷል እኮ አሁን ነው የምትነሹ ስትል ቤስት ፍሬንዷ ጠየቀቻት። እስካይ ለራሷ ተጨናንቀሽ ነው ምንም እየተፈጠረ ያለ ነገር የለም እያለች ለማሳመን ትሞክራለች። ከከሰዓት ወደ ዳንስ ልምምድ ቦታዋ ከመሄዷ በፊት ራሷን ለማረጋጋት ቤቷ ሆና የቻለችውን ነገር በሙሉ ማድረግ ጀመረች። ነገር ግን ምንም ሊረዳት አልቻለም። በኋላ ላይ መድረክ ላይ ሆና ዳንሷን እያቀረበች እያለ በድንገት እግሯ ስብር ይልና በድንገት መሬት ላይ ወድቃ ስትጮህ አብረዋት የሚደንሱትም ወደ እሷ መጥተው ምን እንደሆነ ቼክ ሲያደርጓት የእግሯ ስብራት የተፈጠረው በሀሳቧ ነበርና ሰውነቷ ላይ ምንም አይነት ነገር አልነበረም። ብስጭት ብላ ትነሳና አንዳችሁ አውቃችሁ ነው የጣላችሁኝ እያለች እነሱን ለመውቀስ ስትሞክር ነገር ግን ዳይሬክተሩ የሚያደርጉትን ነገር በሙሉ እየተመለከተ ስለነበረ ማንም ጠልፎ አልጣለሽም፣ ራስሽ ነው ከመሬት ተነስተሽ የወደቅሽው። ይህንን ስትሰማ በራሷ በጣም ስላፈረች መድረኩን ለቃ እየተራመደች እያለ መንገድ ላይ አሲስታንቷ ጆሽ ያ የሚያስፈራውን ፈገግታ ተላብሶ ተመለከታት። ወደ መልበሻ ክፍሉ በፍጥነት በመግባት ራሷን ለማረጋጋት መሞከር ጀመረች። ነገር ግን ዞር ስትል ክፍሉ በጣም ተተረማምሷል። ይህንን ስታይ ብስጭቷ በጣም ይጨምርና ከመልበሻ ክፍሉ በመውጣት አንተን አሁን ከዚህ ክፍል የወጣኸው ቤቱ ምንድን ያስመሰልከው እያለች ስትጮህበት፣ ነገር ግን ጆሽ በጣም ግራ በመጋባት እኔ ከነጋ እዚህ መልበሻ ክፍል ውስጥ እግሬ አልረገጠም ምን አድርግ ነው እያልሽ ያለሽኝ ብሎ ሲጠይቃት የስካይ እናት ትመጣና እውነቱን ነው አብሮኝ ነበር ቀኑን ሙሉ እዚህ ምንም አልገባም ራስሽን ሰብሰብ አድርጊ እንጂ ምንድን ነው እየሆንሽ
እየሆንሽ ያለሽው? ማታ የሚጠብቅሽ መድረክ ላይ የምታቀርቢው ትልቅ የሆነ ፕሮግራም አለ እኮ በማለት ራሷን እንድታረጋጋ መከረቻት። ማታም መድረክ ላይ የምትወጣበት ጊዜ ደረሰና በጣም የሚያምር ቀሚስ ለብሳ መድረክ ላይ በመውጣት በሰላም ንግግሯን እያደረገች እያለ ልክ ወደ ጎን ዞር ስትል ባለፈው የሞተው ፖል ፈገግ ብሎ ከታዳሚዎቹ መሀል እየተመለከታት አየችው። በዚህ ጊዜ ፊቷ ኩስትርትር ይልና ከአይኗ ደግሞ እንባ እየፈሰሰ ከአጠገቤ ራቅ ብያለሁ፣ አጠገቤ እንዳትደርስ፣ ዞር በል እያልኩህ ነው እያለች ጉሮሯ እስከሚበጠስ ድረስ መድረክ ላይ ያለች መጮህ ትጀምራለች። አይኗን ጭፍን አድርጋ የሚፈጠረው ነገር በሙሉ ጭንቅላትሽ የሚፈጥረው ነገር ነው፣ እባክሽን ራስሽን አረጋጊ ብላ ልክ አይኗን መልሳ ስትከፍተው ፊት ለፊቷ የነበረው ፖል ጠፍቷል። ክፍሉ በጸጥታ ተሞልቷል። ሁሉም ታዳሚዎቹ ግራ በመጋባት እያፈጠጡባት ነው። ምን እንደተፈጠረ ልታስረዳቸው ልክ ማይኩን ልትጨብጠው ስትል ከየት መጣ ሳትል ፖል ከኋላው ይመጣና አንገቷን ጭምቅ አድርጎ ይዛታል። ልክ ከራሴ ጋር አላቅቄ ጥለዋለሁ ብላ ስትታገል፣ ነገር ግን በሱ ምትክ አጠገቧ ቁማ የነበረችውን ሴትዮ ነበር ወርውራ ፊት ለፊት ታዳሚዎቹ ተቀምጠውበት የነበረ ጠረጴዛ ላይ የደባለቀቻት። ከፕሮግራሙ በኋላ እናቷ እንዲሁም ደግሞ የእሷ ማናጀር አንድ ላይ በመሆን የመጡትን እንግዳዎች በሙሉ ይቅርታ እየጠየቁ ከዚህ በኋላ እንደዚህ አይነት ነገር እንደማይፈጠር ቃል እየገቡ ከመጡት ባለሀብቶች ጋር ያላቸውን ግንኙነት ላለማጣት የቻሉትን ሞከሩ። በኋላ ላይ ከማይታወቀው ሰውዬ በድጋሚ ቴክስት ይገባላታል። ከቴክስቱ በኋላ ሌላ ሉዊስ ከመሞቱ በፊት ቀርጾት የነበረው ቪዲዮ ይላክላታል። አሁን ላይ ልክ እየሆነችው እንዳለችው ነበር ቪዲዮ ውስጥ እሱም ሲሆን የነበረው። እየኖርኩ ያለሁት ነገር እሱ እየኖረ ያለውን ነገር ነው እንዲህ በማለት ራሷን ጠየቀች። በዚህ ሁኔታማስ ከዚህ በኋላ መኖር አልችልም በማለት ለዛ ለማይታወቅ ቁጥር ቴክስት ጽፋ ላከች። እንድንገናኝ እፈልጋለሁ። የተቀጣጠሩበት ቦታ ላይ ምንም ጊዜ ሳታቃጥል ነበር ሄደችው። የሰውየው ስም ሞሪስ ሲሆን እስካሁን ድረስ አንቺ ሳታኝ ሲከታተልሽ ነበር። ሉዊስ ከሞተ በኋላ ለመጨረሻ ጊዜ የተደዋወለው ከማን ጋር ነው ብዬ ስልኩን ቼክ አድርጌ ነበር። መጀመሪያ ላይ ያገኘሁትም ያንቺን ቁጥር ነው። እሷ አሁን ላይ ስለሚለፈልፈው ነገር ምንም ግድ አይሰጣትም። ሉዊስ ምን ሆኖ ነው የሞተው ስትል እየጮኸች ጠየቀችው። ሉዊስ ራሱን አላጠፋም፣ ስማይል ኢንቲቲ በሚባል መንፈስ ተይዞ ነው እንጂ። በመጀመሪያ ሰዎች ምንም አይነትን ቃላት ሳይወጡ በፈገግታ ይመለከቱት ጀመር። ከዛ በኋላ ደግሞ እዚህ ምድር ላይ እየተፈጠሩ ያልሆኑትን ነገሮች ጭንቅላቱ እየተፈጠረ ነው በማለት እያሳየው ያስፈራረዋል። በዚህም ነገር እየተሰቃየ ለትንሽ ጊዜ ከኖረ በኋላ በመጨረሻ መንፈሱ ራሱን እንዲያጠፋ ያስገድደውና ይህ መንፈስ ያለበት ሰው ደግሞ በሚሞት ጊዜ የተመለከተው ሰው ላይ በሙሉ ዘሎ ይገባል። ሞቱን ደግሞ ፊት ለፊት ሆነሽ ስለተመለከትሽ አንቺ ነሽ አሁን ላይ የምትሰቃየው። ይህንን ስትሰማ ልቧ ፍስስ ይላል። ስለዚህ እኔ አሁን ማምለጫ የለኝም፣ በመንፈሱ ተይዣለሁ። ወንድሜም እንዳንቺ ከተጠቂዎቹ አንዱ ነበር። ከአንቺ በፊት ደግሞ በዚህ መንፈስ 8 ሰዎች ተይዘው 8ቱ ሞተዋል። ይህንን ሁሉ ጊዜ እኔ ድምፄን አጥፍቼ እንዴት ነው ከዚህ ጉድ መውጣት የሚቻለው እያልኩኝ የራሴን ሪሰርቾችን እየሰራውኝ ነበር። የደረስኩበትን ብቸኛ ነገር ቢኖር ይህ መንፈስ ያለበት የመጨረሻ ሰው ማንም ሰው ሳያየው ለብቻው መሞት ነው። በሚሞትበት ጊዜ ሞቱን የተመለከተ አንድም ሰው ከሌለ የሚገባበት ሰው ስለሌለ በዛው ይጠፋል ብዬ ነው ማስበው። ነገር ግን ስካይ የሚለውን ነገር መስማት ራሱ አልፈለገችም። በጣም በመበሳጨት ይህ እኮ በጣም አደጋ ያለው ነገር ነው። ራሴን ለማጥፋት ከሞከርኩ በኋላ ህይወቴ ሳያልቅለት ማን ነው ወደ ሆስፒታል ወስዶ የሚያድነኝ? በፍጥነት የሚያድነኝን ሰው አጥቼ በዛው በሞትስ በማለት እየጮኸችበት እያለ አድናቂዎቿ ከሩቅ ይመለከቷትና እሷ እንደሆነች አውቀው ካሜራቸውን ይዘው ወደ እሷ ይመጣሉ። እንደምንም ከአድናቂዎቿ አምልጣ ወደ ቤቷ ትገባለች። ካፌ ውስጥ ከሰውየው ጋር ያወራችው ነገሮች በሙሉ ጭንቅላቷ ላይ እየተመላለሱ ሰላሟን ነሷት። አሁን ላይ ብቸኛ መፍትሄ ብላ የምታስበው ነገር ካለችበት ቦታ መሮጥ ነው። ካለሽበት ቦታ አምልጪ። እስከ ዛሬ አይተሽ የማታውቂበት ቦታ ላይ በመሄድ አዲስን ህይወት ጀምሪ። ያስፈልጉኛል ብላ የምታስባቸውን እቃዎች በሙሉ በቦርሳ ውስጥ ከከተተች በኋላ ወደ በሯ ደርሳ ልክ ማብራቱን ብርት ስታደርገው በጣም ብዙ የተሰበሰቡ ሰዎች ፈገግ ብለው አንድ ላይ እያፈጠጡባት ነው። እያየችው ያለችው ነገር እውነት እንዳልሆነ ታውቃለች። አንገቷን አንድ ጊዜ ብቻ ወደ ሌላ ቦታ ዙራ መልሳ ስታያቸው አንድ እርምጃ ወደፊት ተጠግተዋል። ህጉን ታስታውሳለች። አይንሽን በፍጹም ከነሱ እንዳትነቂ። አይኗን ከነሱ ሳትነቅል ቀስ እያለች ተንፋቃ ከሄደች በኋላ ፊቷን አዙራ በቻለችው ፍጥነት በሙሉ ስትሮጥ እነሱም በኃይለኛ የሚባል ፍጥነት እየተከተሏት ይመጣሉ። ልክ መልሳ ወደ እነሱ ስትዞር አሁን ላይ በየሁሉም አቅጣጫ ነበር ከበው ሲያፈጡባት የነበሩት። ምንም ማምለጫ የሚባል ነገር የለም። በድንገት ሁሉም መሬት ላይ የጥሏትና ሁሉም በእጃቸው ይነካኳት ጀመር። አንዱም እጅ በግድ አፏን አስከፍቶ ወደ ውስጥ ይገባል። ከዛ በኋላ የሚታያት ነገር በሙሉ ጨለማ ይሆንባታል። ልክ ስትነቃ ራሷን ያገኘችው ሆስፒታል አልጋ ላይ ነበር። ልክ ዞር ስትል ኤሊሳቤት ከአጠገቧ ቁጭ ብላ ታያታለች። ቤትሽ ውስጥ ራስሽን ስተሽ ወድቀሽ ነበር የተገኘሽው፣ ወዲያው ወደ ሆስፒታል አመጣሁሽ ስትል ነገረቻት። ለትንሽ ቀናት ረፍት አድርጊ፣ ከዛ በኋላ አገግመሽ ወደ ስራሽ መመለስ ትችያለሽ ስትላት፣ ነገር ግን ስካይ ጭንቅላቷ ውስጥ ምንም አይነት ሰላምን እየተሰማት ስላልነበረ የሚመጣውን ፕሮግራም እባክሽን ሰርዥልኝ፣ እኔ እዛ መሄድ አልችልም። ነገር ግን ኤሊሳቤት በሚመጣው ፕሮግራም ምክንያት ትልቅ የሆነ ውልን ስለተፈራረመች በፍጹም መሰረዝ እንደማትችል ትነግራታለች። አሁን ላይ እንደምንም አድርገሽ ራስሽን ሰብስበሽ እዛ ቦታ መገኘት ብቻ ነው የሚጠበቅብሽ። ከዛ በኋላ በጣም ብዙ ሚሊዮን የሆኑ እድሎችን እንዲሁም ደግሞ
ደግሞ ገንዘቦችን ነው የምታፍሹ። ካለችበት ሁኔታ አንጻር የምትሰማው ነገር ከት ብላ እንድትስቅ አደረጋት። እኔ ለራሴ ጨርቄን ልጥል ደርሼ ሆስፒታል አልጋ ላይ ተኝቼ አንቺ የሚያሳስብሽ ነገር እሱ ነው? ሁለቱ እየተከራከሩ ድምጻቸው ጮክ እያለ በድንገት የሴትዮዋ ፊት ይቀየርና በፈገግታ ጸጥ ብላ ትመለከታታለች። ልክ ይህንን ስትመለከት ስካይ በጣም ትደነግጥና ነው እባክሽን አጠገቤ አትድረሺ እያለች እየተማጸነቻት እያለ ኤሊሳቤት ወደ መስታወቱ በመሄድ በቦክስ ትሰብረዋለች። ስለታማ የሆነውን መስታወት ታነሳና አንገቷ ላይ እየደጋገመች እየወጋች ከሰውነቷ በከፍተኛ ሁኔታ ደም እየፈሰሰ እንኳን ቢሆን ነገር ግን ፈገግታዋን አታቆምም። ስካይ የምትመለከተው ነገር በጣም በመዘግነን እጇ ላይ ተሰክቶባት የነበረውን መርፌ ትነቅለውና ወደ በሩ ጋር እየሮጠች ሄዳ ልክ በሩን ልትከፍተው ስትል በእጇ በደም የተጨማለቀ መስታወት ይዛለች። ይሄኔ ነበር ሴትዮዋ ራሷ ላይ ሳይሆን የሰካችው እነዛን መስታወቶች እሷ ነበረች መስታወቱን ራሷ ሰብራ በክፍሏ ውስጥ አብራት የነበረችውን ሴትዮ ወገግታ ይገደለቻት። ይሄ ሁሉ ነገር ቅዠት በሆነ በእውነት ባላደረኩት እያለች እየተመኘች መሬት ላይ ወደ ወደቀችው ሴትዮ በመጠጋት ቼክ ስታደርጋት መሬት ላይ ለጉድ እየፈሰሰ ያለው ደም ጭንቅላቷ ውስጥ ብቻ የሚታያት ነገር አይመስልም ነበር። የሆስፒታሉ በር ተንኳኳ። ማን ነው ስትል ጄማ ነኝ አለቻት። ምክንያቶችን ትደረድርና በሩን ጥላ ጄማ ወደ ሌላ ቦታ እንድትሄድ ታደርጋታለች። በሩ ላይ ቆማ የተወሰነ ካሰበች በኋላ አንሶላ አንስታ መሬት ላይ ያለችውን ኤሊሳቤት ሰውነቷ ላይ ከጣለችው በኋላ ለራሷ ደግሞ ጃኬት ታነሳና የሆስፒታል ዩኒፎርሙ ላይ ትደርበዋለች። ነገር ግን ልብሷ ላይ ያለው ደም ግማሹ ራሱ አልተሸፈነም ነበር። በሆስፒታሉ በር በኩል ልትወጣ ስትል እዛ ጋር የነበሩት ጋርዶችና ፖሊሶች ልብሷ ላይ ያለው እንደሚመለከቱና ወደ እሷ በሚጠጉ ጊዜ ከአንዱ ጋርድ ሽጉጡን በመቀማት አጠገቤ ከተጠጋችኝ እተኩሳለሁ በማለት ዛተችባቸው። ወዲያው በበሩ እየሮጠች ትወጣና ውጭ ላይ ደግሞ መኪናውን ሲያቆም ያገኘችውን ሰውዬ ጭንቅላቱ ላይ ሽጉጡን በመደቀን ከመኪና ቶሎ ብለህ ውረድ። ልክ እንዳስወረደችው መኪና ውስጥ ገብታ እየነዳች ከዛ ቦታ ትጠፋለች። ይዞሻል የተባለችው ስማይል ኢንቲቲ የሚባለው መንፈስ ትክክለኛ እንደሆነ አሁን ገና ይገባታል። ይህንን ሁሉ ጉድ ደግሞ እንዴት አድርጎ ማስቆም እንዳለበት የሚያውቀው ሞረስ ስለሆነ እስከምታገኘው ድረስ በሰረቀችው መኪና አፈላለገችው። ልክ እንደተገናኙ የሚከፈለውን መስዋዕትነት በሙሉ ለመክፈል ዝግጁ ነኝ። ብቻ ይህንን መንፈስ ለአንድና ለመጨረሻ ጊዜ ከሰውነት ያሰናብተው ስትል ልብሱን ጨምድዳ ጮኸችበት። ሞረስም ምንም አይነት ጊዜ ሳያባክን አነስ ብላ ጨለም ወዳለች አንድ መጋዘን ውስጥ ያስገባታል። ይህኛውን መርፌ ሰውነትሽ ላይ ተሰኪውና የልብ ምትሽን ያስቆመዋል። እዚህ ክፍል ውስጥ ያለው ደግሞ ዝቅተኛ የሆነ ቴምፕሬቸር ሁሉንም ነገር ቀስ ብሎ እንዲሄድ ያደርገዋል። የልብ ምትሽ ልክ እንደቆመ መንፈሱ ሰውነትሽን ለቆ ይወጣል። እንደወጣ ቼክ እንዳደረግኩኝ ይህንን ክፍል ከፍቼ ገባና መድኃኒቱን ሰውነትሽ ላይ በመውጋት ሳትሞቺ ወደ ህይወት መልስሻለሁ ይላታል። ቀስ ብላ እየተነፈሰች በጀርባዋ ተኛች። ምንም ነገር ብታይ እንዳታምኘው፣ ምንም ነገር ቢፈጠር በሀሳብሽ እንደሆነ እንዳትረሽሺ። ቀጥሎም ከክፍሉ በመውጣት ላይዋ ላይ በሩን ይዘጋባታል። መርፌውን አልወጋትም። ክፍሉም ደግሞ ሙቀቱ ቀስ በቀስ እየቀነሰ በጣም ቀዝቃዛ እየሆነ ነው። ወደ ላይ ስትመለከት ራሷ ያኔ ከፍቅረኛዋ ጋር ሆና የመኪና አደጋ በደረሰ ጊዜ ገቢና ውስጥ ቁጭ ብላ እያለቀሰች ተመለከተቻት። ተቀምጣበት ከነበረው መኪና ላይ ታዲያ የታሰረውን ቤልት ትፈታና ወዳለችበት ቦታ ወርዳ ይህንን አጋጣሚ ስጠባበቀው ነበር። ጸጉሯን ይዛ እየጎተተች ወደ አንድ ግድግዳ ጋር አድርሳት አንገቷን ደግሞ ይዛ ከግድግዳው ጋር ትለትማታለች። እያነቀቻት እያሰቃየቻት የነበረ ቢሆንም ነገር ግን ስካይ ያላትን አቅም በመጠቀም ለራሷ እንኳን መከላከል አትችልም ነበር። ቀጥላም ሌላኛዋ ራሷ ሁለቱን አውራ ጣቶቿን አፏ ውስጥ ከከተተችው በኋላ ወደ ጎን እየለጠጠችው አፏን ስትጎትታት በዚህ ጊዜ ስካይ ጥርሶቿን በኃይለኛው በማጋጠም የሌላኛዋን ራሷን አውራ ጣቶቿን ቁርጥም ታደርጋቸዋለች። ወዲያው መሬት ላይ ያለውን ሲሪንጅ ታነሳውና አንገቷ ላይ ትወጋዋለች። ሞረስ ራሱ መቶ ማይወጋኝ ከሆነ እኔ ራሴን መውጋት አያቅተኝም። ይሄ መንፈስ እየተጫወተብኝ ከሚያሰቃየኝ ሞቴን እመርጣለሁ። መንፈሷም ቀስ እያለች ወደ ላይ ብድግ ካለች በኋላ እስካሁን ስጠብቀው የነበረው ነገር ይሄ ነው። መልሳ አይኗን ስትከፍተው ራሷን ሞቅ ያለ መድረክ ላይ ታገኘዋለች። እስካይ አሁን ላይ የትኛው ነው ትክክለኛ የትኛው ነው ውሸት መለየት ራሷ አልቻለችም። ምክንያቱም ቅድም ሆስፒታል ላይ ሞታ የነበረችው ኤሊሳቤዝ ራሷ ፊት ለፊት ቆማ ከታዳሚዎቹ ጋር ሆና እያጨበጨበችና እየዘለለች አድናቆቷን እያሳየቻት ነው። ምን እየተፈጠረ ነው እያለች ግራ እየተጋባች ገና ነገሮችን ፕሮሰስ አድርጋ ሳትጨርስ በጣም የሚያስደነግጥ ነገር ከፊት ለፊቷ ታያለች። የራሷ ምስል ከፊት ለፊቷ ቆሞ በሚያስጠላ ፈገግታ እየተመለከተቻት ነበር። ወዲያው ጣቶቿን በመጠቀም ሆዷን መቅደድ ትጀምራለች። ወዲያው ከሆዷ ውስጥ ሁለት በደም የተነከሩ ረጃጅም የሆኑ እጆች ይወጡና መሬትን ይነካሉ። ይሄ ነበር የመንፈሱ ትክክለኛ የሆነ መልክ። ነገር ግን እዛ መድረክ ላይ ያሉት ጨፋሪዎች ወይንም ደግሞ ታዳሚዎች ምንም ነገርን መመልከት አይችሉም። ይሄ ሁሉ ነገር የሚታያት ለስካይ ብቻ ነበር። ታዳሚዎቹ ያጨበጨቡና እየጮሁ
እየጮሁ ባለበት ጊዜ ከሆዷ ውስጥ ደግሞ የወጣው ትልቅዬ የሆነው እጁን አፏ ውስጥ እየከተተ ሰውነቷን እየበጣጠሰው ነው። መሬት ላይ በጀርባ ወድቃ የነበረ ቢሆንም አሁን ላይ ብድግ ትላለች። ፈገግ ባለችበት ወደ ማይኩ ትጠጋና ማይክሮፎኑን አንስታ ቀጥታ አይኗ ላይ ትሰካዋለች። ከአይኗ ደም እየተንጎደጎደ ለጉድ ይፈስ ጀመር። ታዳሚዎቹ በሙሉም ባዩት ነገር በጣም ይደነግጣሉ። እዛም ቦታ ላይ ሆነው ወደ መድረኩ ሲመለከቱ የነበሩት በሙሉ ነበር ስትሞት ያዩት። ስለዚህ ከሷ ሰውነት የሚወጣው መንፈስ እዛ ቦታ ላይ የሚገኙት ሰውነት ውስጥ በሙሉ እየገባ ነው ማለት ነው። የዛሬ ፊልማችን በዚህ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።